ብዙ ጊዜ ኢትዮጵያ ውስጥ ያሉ ቢዝነሶች አብዛኛዎቹ የሆነ ባክግራውንድ አላቸው ወይ ከቢዝነስ ፋሚሊ ነው የመጡት ወይ ደግሞ ቢዝነስ ላይ ተምረው በደንብ ተፈትነው ያለፉ ናቸው አብዛኞቹ ደግሞ ከ90 እና ከ95% በላይ የሚሆኑት ሰዎች ደግሞ ወደ ቢዝነስ እንዳይገቡ ባክግራውንዳቸው ቢዝነስ ላይ አይደለም ያለው ሶ የመቀጠር ሜንታሊቲ አለ የመቀጠር ሜንታሊቲ ብቻ ሳይሆን አክቹሊ ገንዘብ እንዴት እንደሚሰራ ገንዘብ እንዴት እንደሆነ ኢንተርፕረነርሺፕ ምን እንደሆነ ኖሃውና ትምርቱ የለም ኢንተርፕረነርሺፕ ምንድነው መጀመሪያ ነገር ኢንተርፕረነርሺፕ የቢዝነስ ፈጣሪ ማለት ነው ቢዝነስ መፍጠር ደግሞ ከስርህ የሚመጣ ካንተነትህ የሚመጣ ነገር ነው እንጂ ስለተማርክ የሚመጣ ነገር አይደለም ምክንያቱም ኢንተርፕረነርሺፕ ትምህርት ቤት ሲያስተምሩ አዲስ አበባ ዩኒቨርሲቲ ውስጥ ተምሬ ያለው አይደለም ኢንተርፕረነርሺፕ አስተማሪዎቹን 100 ጊዜ ነው ማስተምራቸው ነው ቢዝነስን ብዙ ጊዜም በጣም ፋሲኔትድ ስለሚሆኑ ብዙ ጥያቄ ጠይቁኛል አብሬያቸው ብዙ 8 ሰዓት ምናምን ማወራቸው ጊዜ ያለው አስተማሪዎቹ ራሳቸው በጣም ስለሚገርማቸው ማለት ነው የኔ አክቹሊ ብዙ ሰው የማይገባው ቢዝነስ ወይ ኢንተርፕረነር ወይ ቢዝነስ ፈጣሪ መሆን ወይ ኢኖቬተር መሆን በትምህርት የምታገኘው ነገር አይደለም that's why ኢትዮጵያ ውስጥ የምትመለከተው አብዛኛው የመርካቶ ነጋዴ የተማረ ህብረተሰብ አይደለም አንደኛው ሁለተኛው ሶስተኛ ክፍል ያልቆጠረ ህብረተሰብ ነው ያ ሁሉ ሚሊዮን ብር የሚያንቀሳቅሰው ስለዚህ ነው ገባ ሶሻል ሪስፖንሲቢሊቲ አያውቁም ኮርፖሬት ሶሻል ሪስፖንሲቢሊቲ ለማድረግ እንዳለባቸው አያውቁም because በትምህርት አላገኙትም ያንን ፓርት they know how to make money ገንዘብ መስራት ማለት ግን ቤተሰብ መስራት ማለት አይደለም ፍቅር መስራት ማለት አይደለም ምንም ማለት አይደለም ገንዘብ መስራት ለምን ገንዘብ ሪሊ ደስታ ይሰጣል ወይ ነው ጥያቄ ምንድነው ገንዘብ መስራት ማለት ኦኬ ሀብታም ሁሉም ሰው መሆን ይፈልግ ይሆናል ሆኖ ስላላየው ነው አብዛኛው ሀብታም ደስተኛ አይደለም I don't know ምን ያህል ሰው እንደሚያውቅ really በጣም ደስተኛ አይደለም በጣም ሁሌ መጨነቅ ነው ሁሌ ሰዓት ላይ እየተጣደ ማለት ነው የቢዝነስ ሰው መሆን ማለት ምክንያቱም አንደኛ እንደ ኢትዮጵያ አይነት ሀገር ትልቅ ቻሌንጂንግ የሆነ ሀገር ማለት በየደቂቃው ፖሊሲ የሚቀያየርበት ሀገር ላይ ማቶ እንኳን እዚህ አሜሪካን ሀገርም ቢሆን የቢዝነስ ሰው መሆን ማለት ራስን ላይፍን ዴዲኬት ማድረግ ማለት ነው 24/7 ምንም ይሄ ረፍት ጅን ቁልቋል የሚባል ነገር የለም ስልክ ለደቂቃ ሳይለንት እንኳን መሆን አይችልም እንኳን መጥፋት ማለት ነው ብዙ ሰው የማይገባው ነገር ለዛ ሬዲ ነው ወይ ስንት ሰው ነው እንደዚህ የሚሰራ ብዙ ጊዜ አሁን የኛ ሰራተኞች ሆነ ይመጡና 5 o'clock ላይ ስልኩን አጥፍተው ሊጠፉ ይፈልጋሉ ስንት የጨረታ ዶክመንት ስንት አንተኮ ሞትና ሽረት ላይ ነው ስለዚህ ነው የ50 የ60 ሰራተኛ ነው የቢዝነሱ ሰው የሚሰራው ምክንያቱም በጣም ከባድ ነው ማለት እሱ ውስጥ አንተ በስትሬንጅ ልከተበት አትችልም ኢንተርፕረነርሺፕን ዲሲፕሊኑን ልከታ አትችልም በጣም ጨዋ መሆን አለበት ለራስ ሳይሆን ለሀገር መኖር በተለይ ደግሞ ምሳሌ የሆንክ ሰው ስትሆን ደግሞ እኔ ናይት ክለብ ማልሄደው I don't want የኔ ላይክ ወጣት ሴቶችን እንዲከተሉ አልፈልግም የሚወዱኝ ብዙ ሴቶች አሉ I don't want them ናይት ክለብ እንዲሄዱ አልፈልግም because ምንም ጥቅም የለውም ብዙ ጊዜ ናይት ክለብ የሚሄዱ ልጆች ስራ ሲገቡ እናያቸዋለን 2-3 ቀን ይዘጋሉ ስለዚህ በጣም ዲሲፕሊንድ መሆን አለበት እና ኢንተርፕረነርሺፕ ዝም ብሎ ነገር አይደለም ለማንኛውም ሰው የሚሆንም ደግሞ አይደለም ለማንኛውም ሰው የሚሆን አይደለም ምክንያቱም መጀመሪያ ነገር ብዙ ሰው የማይረዳው ነገር ትምህርት ቤት ሄዶ ኢንተርፕረነር መሆን ይፈልጋል this is ridiculous there is no way በቃ እንደዚህ የሚባል አማርኛ የለም ሁለተኛ ነገር ትምህርት ቤቱ አስተማሪው ጭራሽ ሚስ ጋይድ ነው የሚያደርገው ኢንተርፕረነርሺፕን ምክንያቱም እኔ ብዙ ጊዜ ነው የምላቸው ምክንያቱም ትምህርት ቤት ውስጥ ኦኬ human resource እንዴት ሃንድል እንደምታደርግ ሊነግርህ ይችላል and ፋብሪካ ውስጥ እንዴት ጥሬ ዕቃ እሱ በጣም አሪፍ ነው ሰብጀክቶች አሉት ገባ እንጂ ኢንተርፕረነር ፈረንጅ የጻፈው መጽሐፍ አንብበ ኢትዮጵያ ውስጥ አፕላይ ልታደርገው አትችልም ኢትዮጵያ የራሷ ኮንቴክስት ያላት የራሷ አካሄድ ያለው ኢትዮጵያ ህዝብ ጋር ነው መዋል ያለበት በኢትዮጵያ ህዝብ የመርካቶ ውስጥ ነው ገብተህ መዋል ያለበት if you want to be an entrepreneur እንዴት የነጭ መጽሐፍ አንብበ ኢንተርፕረነር መሆን ትፈልጋለህ በጣም ይገርሙኛል እኔ እንደዚህ መጽሐፍ አነበብኩ ምናምን ሲሉ አይሴድ በቃ ምንም እንደማያውቁ ነው የምታውቀው ምክንያቱም እንደሱ ደግሞ መሰራት ነበረበት እንደዚህ አይነት ኢንተርቪዎች በጣም ያስፈልጉ ነበር እዚህ ሀገር ላይ I don't think እንዲህ በደንብ አልተሰራም እና እኛ ሀገር ላይ ትልቁ ችግር በኢትዮጵያ ኮንቴክስት አይደለም ብዙ ነገሮች የሚደረጉት ስለዚህ የነጭ ለነጭ ሀገር ነው ለኢትዮጵያ ራሷን የቻለ በጣም የራሱን የቻለ ሀገር ነው ብዙ ነገር ማለት ነው ማለት እንዲህ በሚገርም ሁኔታ ምናልባት አሁን ኢንተርፕረነርሺፕ ምን ያህል ከባድ እንደሆነ ማንኛውም ሰው እንደማይገባበት አየን
እስኪ ልክ አንድ 15 ዓመት ህፃን ልጅ መጥቶ ኢንተርፕረነርሺፕ ምንድን ነው ብሎ ቢጠይቅሽ ምን ብለሽ ነው የምታስረጂው? በጣም ቀላል በሆነ አንደኛ ስራ መፍጠር ነው። አንድ ነገር አንድ ሰው ለምሳሌ አሁን የ15 ዓመቱን ልጅ እዚህ ያስቀምጥና ትግስት ይኖርሃል ወይ? ለምሳሌ በካርቶን ሙሉ ድንች ልሰጠው እችላለሁ። እኔን እንደ 15 ዓመት ህፃን ልጅ አስቢ። አንተን እንደሱ ላስብህና ፕሮፌሽንህ በአንተ ፕሮፌሽን ላውራ በድንቹ ላውራ? ድንች ይሻላል። አንድ ድንች ካርቶን ሙሉ ድንች ብሰጥህ ምን አድርገኸው ሽጠህ እኔ እዚህ ጋር 100 ሺህ ብር እፈልጋለሁ ብለህ እንዴት ልታመጣው ትችላለህ? እሱ ነው ጨዋታው። አይምሮህን እንዳለብህ ያ ማለት ማጭበርበር ማለት አይደለም። እንዴት ነው ማምጣት የምችለው? መንገዶቹ ድንቹ ነች አይደል? መጀመሪያ በጣም ታርጌት አደርጋለሁ ሀብታም ገንዘብ ያለው ሰው። ሁለተኛ ሲምፓቲ ያለው ሰው ከድንቹ ጋር በላይ እኔን አንተን አሰ ቢዝነስማን ሰው ቢሆን ይሄ ሰው ሰው ሊሆን ይችላል ቢኮዝ ኢኒሺዬቲቭ ወስዷል ብሎ ቫልዩ ሊሰጥህ የሚችል ሰው። በጣም ብዙ ነገሮች ነው የምታየው እንዴ አንድ ሁለት የምትላቸው አይደለም፣ እጅግ በጣም ብዙ። አንዲት ልጅ ያለችው ልንገር ስለሚጠቅም ሁሌ ልታገኘኝ ትፈልጋለችና በጣም በየጊዜው ሊንክድኢን ላይ ስትጽፍልኝ 2 ዓመት ሆናት። እስቲ ቆይ አንድ ቀን እሺ ልበላት አልኩና እሺ ቢሮሽ እመጣለሁ አልኳት። ይልኝ ቢሮዬን ትለኛለች። ቢሮዋ ስገባ እንዴት ደስ እንዳለኝ፣ እንዴት ንጹህ እንደሆነ፣ እንዴት ጎበዝ፣ በቃ መግለጽ አልችልም። ምንድን የምትፈልጊው? ጥሩ እኮ ነው ያለሽ፣ ለምን ፈልግሽኝ እኔን? በቃ አንቺም ማናገር ለራሴ ቅድ ያደረኩት አንቺም ማናገር እንዳለብኝ ነው። እሺ ምንድን ጥያቄ ጠይቅኝ አልኳት። ምንድን ነው የምትፈልጊው? የምትፈልገውን ጥያቄዎች ጠየቀችኝና እንዴት ነው ቢዝነስ የጀመርሽው አልኳት። ቢኮዝ ማወቅ ስለፈለኩኝ። ከጎረቤታችን ጋራጅ ነበር አለችኝ እና አንድ ቀን ቤት ውስጥ ድንች ነበር፣ ድንቹን ቀቀልኩትና ለጋራዦቹ ይዤላቸው ሄድኩ አለችኝ። ከዛ 30 ሳንቲም ሸጥኩት። በስማ ብዙ ብር ነው አለች። 30 ሳንቲም ለኔ በጣም ብዙ ነው አለች። ከዛ በ30 ሳንቲሙ ደግሞ እንደገና ሌላ ድንች ገዛሁ አለች። አሁን ቀቅዬላቸው ሄድኩኝ አለች። 50 ሳንቲም ሸጥኩት። በጣም ደስ አለኝ አለች። በ50 ሳንቲሙ እንደገና ቀቀልኩ አለች። ብር 50 ሆነ አለች። በአሁኑ ግን አለች የብር 50ውን ድንች በድንች ብቻ አይሄድም አለች። ፍሬንች ፍራይስ ነው የምሰራው ብያለች። ዘይት የሆነ ሳንቲም ገዛሁ አለች። ፍሬንች ፍራይስ አድርጌ ደግሞ ሲሄድ በአንዴ 30 ብር ተሸጣለች። እንደሱ እያልኩኝ በጣም አሳደግኩት ያንን ፓርት አለች። ዘን ከዛ ወዲህ ብዙ አይነት ስራዎችን ሞክሬያለሁኛል እና ይሄ አምሹር ትንሽ እንትን አይሰጥም ሂንት አይሰጥም ስለ ቢዝነስ። ያ ማለት ምንድነው? ልጅቷ ውስጧ አለ ማለት ነው። ገባ? ስለዚህ ያልሞከረችው ስራ የለም ከዛ በኋላ። ስለዚህ እኔን ማግኘት ለምን እንደፈለገች እስከዛሬ መልሷ አላወቅም፣ ግን ስቲል ያው በጣም ትወደኛለች፣ በጣም ማግኘት ትፈልጋለች። ሁሉ ጊዜ ሲመቸኝ አንዳንዴ እጅ ያያታለሁ። ዋው! ስለዚህ አንድን ነገር ጀምሮ እያሳደጉ መሄድ ነው። እሱ ብቻም ሳይሆን ልጅቷን ከውስጧ ስለመጣ ይመስለኛል። እንዴት ያ ነገር ስትራይክ አደረገ? ድንች መግዛት፣ መሸጥ፣ መቀቀል፣ እዛ ማድረስ ማለት አየህ ከውስጧ ነው የመጣው። ሌላው አሁን ቢዝነስ ላይ ብዙ ጊዜ እኔንም ጨምሮ ሌሎች ሰዎች አንድን ነገር ስንጀምር የምንሄደው ራሳችን ፊገር አውት ለማድረግ ነው። ሜንቶር የለንም፣ አላገኘንም። ያንቺ ሜንቶር ማን ነበር? መለስ ዜናዊ። ሊከብድ ይችላል አይደለ? ባይ ዘ ዌይ ባለፈው ከባድ እንትን ላይ ሆኖ በህይወቴ በቃ የሚገርመኝ ቀን ነው። ዩኒቨርሲቲ ክላስ ውስጥ ሆነን በጣም ኃይለኛ ግርግር የነበረበት ዘመን ነው፣ ያው ጦርነቱ ማለት ነው። እና ትላለች ተብሎ አልተገመጥኩም፣ ጠየቀኝ ማለት ነው። ምክንያቱም በጣም ፋሲኔት ስለማደርገው ኢንተርፕረነር አስተማሪ መጣና አጠገቤ ሳላስበው ነው። በጣም ብዙ ተማሪ ያለ ጊዜ ሹክ ማንን አይተሽ ነው ላይክ እንደዚህ እንትን የሆንሽው ምናምን ሲለኝ የእውነት ነው የውሸት ነው የምመልሰው አልኩት። የእውነት አለ። መለስ ዜናዊ አልኩት። ማመን አቃተው ማለት ጸጥ አለ። በቃ ምንም ሊጠይቀኝ አልቻለም። ስለዚህ አንተም እንደዛ እንዳይሆን ስለመልስ የተናገርኩት ለምንድን ነው የእውነት ለእኔ ባይ ዘ ዌይ አልዋሽም። በጣም የእውነት ስለምናገር እንግዲህ ቻሉት። ለእኔ ኢኮኖሚክስ መጽሐፍቶችን ሳላነብ የእሱን ብቻ
ብቻ ጥያቄና መልስ በማየት እሱ የተናገራቸውን በማወቅ በጣም በጣም አይቅሜን ያሳደግኩበት አይምሮዬን ያሳደግኩበት በነበረበት ዘመን በጣም ኃይለኛ ጥያቄ ስጠይቅ ምንም በመጥፎ ሳያየው ወይ በመጥፎ እንትን ሳልባል እንትን የሆንኩበት የትም ቦታ ላይ ጥያቄ ወይ ደግሞ አስደንጋጭ ነገር ስለተናገርኩኝ ማንም ሳይፈራኝ የትኛውም ፕሮግራም ላይ የትኛውም ኢንቫይት እንደተደረግኩኝ ስለዚህ ኢትዮጵያ ውስጥ የተደረጉ በጠቅላላ እኔ እንግዲህ እንደዚህ ብዬ ልገልጽልህ አልችልም ኢንክሉዲንግ ኦባማ ሲመጣ ኦባማ ኦፍኮርስ መልስ ከሞተ በኋላ ነው በጠቅላይ ሚኒስትር ኃይለማርያም ጊዜ ነው የመጡት ኢቨን አሁን ደግሞ ከአብይ በኋላ ኢቫንካ መታለች በትራምፕ እሷ ኢሲ ላይክ 3 ሰው ሲጋበዝ እኔ ነኝ የተጋበዝኩት እንደሱ አይነት ነገሮች ከትራምፕ ሌላ ደግሞ ማን ነው ኦፍኮርስ ውጭ ሀገርም እንደዚሁ ኒውዮርክ ላይ ንግግር ለማድረግ እና እኔ እንደ ሰው ለኑሮ መጽሐፍ ቅዱስ እንደሚከተለው እስከዛሬ ድረስ እማልጠግበው የመለስን ንግግሮች የመለስ ዜናዊ ንግግሮች በቃ ላይክ ለኔ እንዴት ብዬ እንግዲህ መሮዎች ናቸው ምኖርባቸው ምከተላቸው ማውቅበት በቃ ላይክ ማልጠግበው ምንም ማልፈራ ማላፍር ለማንም እንደውም እኔ ትግራይ አይደለም ባይደው ያኔ ችግር ሲል ጁንታ ነኝ ይላል ምክንያቱም አይ ዶንት ኬር ባትስ ጁንታ ምናምን ይላል ፖለቲከኛ አይደለሁኝም ግን እውነት ከመናገር ማንንም አልፈራም ዛትስ ዋይ አገሬ ላይ መኖረው ባይደው የትም እንደዚህ እንደፈለገኝ የተናገርኩ መኖር ስለማልችል ኢትዮጵያ የፈለገችው ነገር ቢቸግራት አብሬያት ለመኖር ቃል የገባውላት ቢኮዝ እውነት ተናግሬ መኖር ስለምፈልግ ማለት ነው